ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የካቲት 23 ቀን 2018 ዓ.ም ለምሽት ያዘጋጀንላችሁን መረጃዎቻችንን ይዘንላችሁ ቀርበናል። በቅድሚያም አርዕስቶችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት ኢራን በሀገሪቱ ላይ የፈጸመችውን ከባድ የሚሳኤል ጥቃት በጽኑ አወገዙ። በተጨማሪም ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገሪቱ ልዑል አልጋ ወራሽ ጋር ጥቃቱን በተመለከተ የስልክ ውይይት ማድረጋቸው እየተነገረ ይገኛል። ሙሉ መረጃውን በዝርዝር እናጋራችኋለን። ኢራን በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤትና በሀገሪቱ አየር ኃይል አዛዥ ዋና መስሪያ ቤት ላይ ያነጣጠረ ከባድ የሚሳኤል ድብደባ መፈጸሟ ተሰምቷል። በተጨማሪም ከሰዓታት በፊት ከኢራን የተተኮሰ ባላስቲክ ሚሳኤል በደቡብ እስራኤል በምትገኘው ከተማ ላይ ከፍተኛ ውድመት ማድረሷ ተነግሯል። በዝርዝር እናጋራችኋለን። ሶስት ምዕራባውያን ሀያላን ሀገራት ኢራን የምትፈጽመውን የሚሳኤል ጥቃት የሚያወግዝ የጋራ መግለጫ ወጡ። በዚህ የጋራ መግለጫም የኢራን ጥቃት የማይቆም ከሆነ የራሳችንንና በቀጠናው ያሉ አጋሮቻችንን ፍላጎት ለማስጠበቅ የሀገሪቱን ሚሳኤሎችና ድሮኖች ከምንጩ የሚያጠፉ እርምጃዎችን ለመውሰድ ተዘጋጅተናል ሲሉ ዝተዋል። በዝርዝር የምትሰሙት ይሆናል። የእስራኤል ጦር በወሰደው ከፍተኛ ጥቃት ኢራን ወታደራዊ አመራሩን ሙሉ በሙሉ የተቆጣጠረችውን የሂዝቦላህ የስለላ አዛዥ መግደሉን አስታወቀም። በሌላ በኩል የሂዝቦላህ ወታደራዊና የደህንነት እንቅስቃሴዎች ሙሉ በሙሉ መታገዳቸውን የሊባኖስ ጠቅላይ ሚኒስትር በዛሬው ዕለት አስታውቀዋል። የምናጋራችሁናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች መረጃዎቻችንን ይዘንላችኋል። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እናልፋለን። የባህር በር የማግኘት መብት የሉዓላዊነት አደራ መሆኑን ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ኢትዮጵያ አስተማማኝና ዘላቂ የባህር በር የማግኘት መብቷ የአድዋ ሰማዕታት ካወረሷት የሉዓላዊነት አደራ የማይነጠል ሕያው እውነት መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ተናግረዋል። ፕሬዝዳንቱ ይህንን የተናገሩት 130ኛውን የአድዋ ድል በዓል ምክንያት በማድረግ ባደረጉት ንግግር ሲሆን የታሪክ ሰነዶች እንደሚያስረዱት በአድዋ ድል ማግስት የዲፕሎማሲ ትግል አንዱ ዋነኛ ማጠንጠኛ የነበረውን ኢትዮጵያ ከዓለም የምትገናኝበትን የባህር በር ባለቤትነት የማረጋገጥ ጉዳይ እንደነበር አስታውሰዋል። አያይዘውም ዛሬም ቢሆን ሀገሪቱ የምትሻው ይህንኑ የታሪክ ፈለግ መሆኑን የገለጹት ፕሬዝዳንቱ የ120 ሚሊዮን ሕዝቦች ዕጣ ፈንታ ብሩህ የሚሆነው ኢትዮጵያ በየብስ እግር ሙቅ አለመታሰሯ ሲረጋገጥ ብቻ እንደሆነም አጽንኦት ሰጥተዋል። የባህር በር ጥያቄው የታሪክና የፍትህ ጥያቄ መሆኑን የጠቀሱት ፕሬዝዳንት ታዬ አጽቀሥላሴም የሀገሪቱ የባህር በር ፍላጎት በሰላማዊ መንገድና በአብሮ የመበልጸግ መርህ ላይ የተመሰረተ መሆኑን በንግግራቸው አረጋግጠዋል። በተጨማሪም የዘንድሮውን አድዋ በዓል ስናከብር አድዋ ከሐሳብ ምንጭነቱ ባሻገር የእሳቤ ጉልበቱ ለኢትዮጵያ ብሔራዊ ጥቅም ያለውን ከፍ ያለ ፋይዳ በማመላከት ጭምር ነው ያሉም ሲሆን የአድዋ ጀግንነት ለኢትዮጵያ የፖለቲካና ዲሞክራሲ ልምምድ እንደ ዋነኛ መተለሚያና መቃኛ ሊያገለግል እንደሚገባም አስገንዝበዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በኩዌት ሉዓላዊ ግዛት ላይ የተፈጸመውን የኢራን ጥቃት አወገዙ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀናት በፊት ኢራን በኩዌት ላይ የፈጸመችውን ጥቃት ተከትሎ ከኩዌት ልዑል አልጋ ወራሽ ጋር በስልክ መወያየታቸውም ተገልጿል። ጠቅላይ ሚኒስትሩ ከኩዌቱ ልዑል አልጋ ወራሽ ጋር ባደረጉት ውይይትም በሀገሪቱ ሉዓላዊ ግዛትና የአየር ክልል ላይ የሚፈጸም ጥቃትን በጽኑ ማውገዛቸውንም የኩዌት የዜና ወኪል ዘግቧል። ጠቅላይ ሚኒስትር ዶክተር አብይ ድርጊቱ የዓለም አቀፍ ሕግና የተባበሩት መንግስታት
ቻርተርን የሚጥስ ነው ማለታቸውን የዘገበው የዜና ወኪሉ በኩዌት የሲቪል ተቋማት ላይ የሚፈጸም ጥቃት ተቀባይነት እንደሌለውም ተናግረዋል ብሏል። በተጨማሪም ኢትዮጵያ የኩዌት መንግስትና አመራር የሀገሪቱን ሉዓላዊነት መረጋጋትና ደህንነትን ለማስጠበቅ በሚወሰደው ማንኛውም እርምጃ ድጋፏን ትሰጣለች ማለታቸውም ተነግሯል። በሌላ በኩል ኢራን በበርካታ የመካከለኛው ምስራቅ አገራት ላይ ዛሬም ጥቃት የፈጸመች ሲሆን በባህሬን፣ ዱባይ እንዲሁም በኩዌት የአሜሪካ ኤምባሲ አቅራቢያ ፍንዳታዎች መሰማታቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የኩዌቱ ልዑል አልጋ ወራሽም ጠቅላይ ሚኒስትር ዶክተር አብይ አህመድን ስላሳዩት ድጋፍ ምስጋናቸውን አቅርበዋል ተብሏል። በዛሬው ዕለት ከኢራን የተተኮሰ ባሊስቲክ ሚሳኤል በደቡባዊ እስራኤል በምትገኘው ቢርሼቫ ከተማ ላይ ከፍተኛ ውድመት ማድረሱ ተገለጸ። የኢራን የጦር ኃይሎች በእስራኤል ላይ እየሰነዘሩት ያለው ተከታታይ የሚሳኤል ጥቃት አካል የሆነውና በቤርሼቫ ከተማ ላይ ያረፈው የሚሳኤል ድብደባን የሚያሳይ ተንቀሳቃሽ ምስል በዛሬው ዕለት ይፋ ሆኗል። ከኢራን የተተኮሰው ባሊስቲክ ሚሳኤልም በደቡባዊ እስራኤል በምትገኘው ቤርሼቫ ከተማ ላይ ከፍተኛ ጉዳት አስከትሏል የተባለ ሲሆን እስካሁን ባለው መረጃ ደግሞ 13 ሰዎች መቁሰላቸው ተረጋግጧል። እንደ መገንዳዊት ኦዶም የድንገተኛ አደጋ አገልግሎት ገለጻ ከሆነ ደግሞ ከቆሰሉት መካከል የ35 ዓመት ሰው ሁኔታ አሳሳቢ የነበረ ቢሆንም በአሁኑ ወቅት ግን በሶሮካ ሆስፒታል በሕክምና ክትትል ላይ ይገኛሉ ተብሏል። ከዚህ በተጨማሪም 13ቱ ተጎጂዎች ቀላልና ከፍተኛ የሰውነት ጉዳት የደረሰባቸው ሲሆን አብዛኞቹ በሚሳኤል ፍንዳታው በተሰባበሩ መስታወቶችና ፍንጥርጣሪዎች መቁሰላቸው ታውቋል። በሌላ በኩል የከተማዋ ማዘጋጃ ቤት በሰጠው መግለጫ ደግሞ ሚሳኤሉ በፈጠረው ከፍተኛ ፍንዳታ በርካታ መኖሪያ ቤቶች ሙሉ በሙሉ መውደማቸውንም ገልጿል። በመሆኑም የነፍስ አድን ሰራተኞች አሁንም በፍርስራሹ ውስጥ የቀሩ ሰዎች ሊኖሩ ይችላሉ በሚል ፍለጋውን ቀጥለዋል ነው የተባለው። ጥቃቱ የተሰነዘረው ደግሞ እስራኤልና አሜሪካ በኢራን ላይ የጀመሩትን ኦፕሬሽን ሮሊንግ ላዮን የተሰኘ ወታደራዊ ዘመቻ ተከትሎ ሲሆን በዚሁ ዕለትም በቴል አቪቭና በኢየሩሳሌም መሰል ጥቃቶች መፈጸማቸው ደግሞ ቀጠናዊ ውጥረቱን ይበልጥ አባብሶታል ተብሏል። የእስራኤል መከላከያ ሰራዊት በበኩሉ ሚሳኤሉን ለማጠፍ የተደረገው ሙከራ ለምን እንዳልተሳካ ምርመራ እያደረገ መሆኑንና ለጥቃቱም ተመጣጣኝ ምላሽ እንደሚሰጥ አስታውቋል። ኢራን በኔታንያሁ ጽሕፈት ቤት ላይ የሚሳኤል ጥቃት መፈጸሟን አስታወቀች። በመካከለኛው ምስራቅ እየተባባሰ የመጣው ውጥረት በዛሬው ዕለት አዲስ ምዕራፍ ላይ መድረሱን ተከትሎ የኢራን አብዮታዊ ዘብ ባወጣው አስቸኳይ መግለጫ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤትና የእስራኤሉ የአየር ኃይል አዛዥ ዋና መስሪያ ቤት ላይ ያነጣጠረ የሚሳኤል ጥቃት መፈጸሙ ተገልጿል። የአብዮታዊ ዘቡ የዜና ወኪል በሆነው ፋርስ በኩል ወጣው መግለጫ ጥቃቱ የተፈጸመው ካይበር በተሰኙ የረጅም ርቀት ባሊስቲክ ሚሳኤሎች መሆኑ የታወቀ ሲሆን መግለጫው የኔታንያሁ ጽሕፈት ቤትን የጽዮናዊው አገዛዝ ወንጀለኛ ጠቅላይ ሚኒስትር ቢሮ ሲልም ገልጾታል። ኢራን በበኩሏ የሚሳኤል ጥቃቱን ያረጋገጠች ቢሆንም እስካሁን ባለው መረጃ ግን በጥቃቱ ምክንያት የደረሰ የሰው ሕይወት መጥፋትም ሆነ ከባድ ጉዳት አለመድረሱን አስታውቃለች። ይሁን እንጂ በቤርሳቤህ አካባቢ በደረሰ ሚሳኤል አደጋ 10 ሰዎች ለሕክምና ሆስፒታል መግባታቸው ተነግሯል። ይህን ተከትሎም ኔታንያሁ በኢራን ላይ ከተፈጸመው ጥቃት በኋላ ወደ ጀርመን ሸሽተዋል ወይንም ተገድለዋል የሚሉ መረጃዎች በማህበራዊ ሚዲያ ሲሰራጩ የቆዩ ቢሆንም ኦፊሻላዊ መረጃዎች ግን አሁንም በሀገራቸው እስራኤል እንደሚገኙ አረጋግጠዋል። በተጨማሪም የእስራኤሉ ጠቅላይ ሚኒስትር ጽሕፈት ቤት ባወጣው መረጃ መሰረት ደግሞ ኔታንያሁ እሁድ ዕለት በቴል አቪቭ ከሀገር መከላከያ ሚኒስተሩ ከጦር ኃይሉ ጠቅላይ አዛዥና ከሞሳድ ዳይሬክተር ጋር ተገናኝተው መምከራቸውን አስታውቋል። ዩናይትድ ኪንግደም፣ ፈረንሳይና ጀርመን ኢራን የምትፈጽመውን የሚሳኤል ጥቃት የሚያወግዝ የጋራ መግለጫ ወጡ። ዩናይትድ ኪንግደም፣ ፈረንሳይ
ፈረንሳይና ጀርመን በጋራ ባወጡት መግለጫ ኢራን በጎረቤቶቿ ላይ የምትፈጽመውን ያልተመጣጠነና የዘፈቀደ የሚሳኤል ጥቃት ሲሉም አውግዘውታል። በዚህም የብሪታንያው ጠቅላይ ሚኒስትር ኪር ስታርመር ፕሬዝዳንት ኢማኑኤል ማክሮንና የጀርመኑ ቻንስለር ኢራን ጥቃት መፈጸሟን እንድታቆም ጠይቀዋል። ካልሆነ ግን ሀገራቱ በመካከለኛው ምስራቅ ያላቸውን ጥቅሞች ለማስጠበቅ አስፈላጊውን እርምጃ ለመውሰድ ዝግጁ መሆናቸውንም በሰጡት መግለጫ ገልጸዋል። ስለሆነም የራሳችንንና በቀጠናው ያሉ አጋሮቻችንን ፍላጎት ለመከላከል እርምጃዎችን እንወስዳለን ያሉት ሀገራቱ ይህም የኢራን ሚሳኤሎችንና ድሮኖችን የመተኮስ አቅምን ከምንጩ የሚያጠፉ አስፈላጊና ተመጣጣኝ የመከላከያ እርምጃ ሊሆን ይችላልም ብለዋል። የዩናይትድ ኪንግደም ጠቅላይ ሚኒስትር ስታርመር በቪዲዮ ባስተላለፉት መልእክት አሜሪካ የሀገሪቱን የጦር ሰፈሮች እንድትጠቀም እንደሚፈቅዱ ገልጸው በባህረ ሰላጤው የሚገኙ አጋሮችን እነርሱን ለመከላከል ተጨማሪ ተግባር እንዲከናወን ጠይቀናል። በዚህም በተቀናጀ የመከላከያ ዘመቻ አካል የሆኑ የብሪታንያ ጄቶች አየር ላይ አሉን ሲሉም ተደምጠዋል። ነገር ግን ስጋቶቹን ለማስቆም ብቸኛው መንገድ ሚሳኤሎቹን ከምንጫቸው ማጥፋት፣ እዚያው ከማከማቻ ዴፖቸው ወይንም ሚሳኤል ለመተኮስ ጥቅም ላይ ከሚውሉት ማስወንጨፊያዎችም ሲሉ ተናግረዋል። በተጨማሪም ኢራን በመላ ቀጠናው ሚሳኤል እየተኮሰች ንጹሐንን እንዳትገደል፣ የብሪታንያውያንን ሕይወት አደጋ ላይ እንዳትጥልና ተሳትፎ የሌላቸውን ሀገራት እንዳትመታ ለመከላከል የቀረቡልንን ጥያቄ ለመቀበል ወስነናል ሲሉም የሀገራቸውን አቋም ገልጸዋል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን እንሸጋገራል። የእስራኤል ጦር ኢራን ወታደራዊ አመራሩን ሙሉ በሙሉ የተቆጣጠረችውን የሂዝቦላህ የስለላ አዛዥ መግደሉን አስታወቀ። የእስራኤል ጦር የሂዝቦላህ የስለላ ዋና መስሪያ ቤት ኃላፊ ሆኖ ያገለገለውን ሁሴን ማክሌድን በአንድ ሌሊት መግደሉን አስታውቋል። ኃላፊው በሊባኖስ ዋና ከተማ ቤሩት ላይ በተፈጸመ ጥቃት መገደሉን ወታደሮቹ ያስታወቁ ሲሆን የሂዝቦላህ ታጣቂ ቡድን የኢራኑን ሉዓላዊ መሪ አያቶላህ አሊ ኻሜኒን ግድያ ለመበቀል በሚል በእስራኤል የጦር ሰፈር ላይ ጥቃት መሰንዘሩ ይታወቃል። በዚህም የቡድኑ መሪ ናኢም ቃሲም ወረራውን የመመከት ግዴታችንን እንወጣለን፣ የክብርና የጥንካሬ ሜዳውንም አንለቅም ሲሉ ዝግጅታቸውን የገለጹ ሲሆን እስካሁን በስለላ አዛዡ ግድያ ዙሪያ ግን ከቡድኑ የተሰጠ ምንም አይነት አስተያየት የለም። በሌላ በኩል የሂዝቦላህ ወታደራዊና የደህንነት እንቅስቃሴዎች በሙሉ የታገዱ መሆናቸውን የሊባኖስ ጠቅላይ ሚኒስትር በዛሬው ዕለት አስታውቀዋል። ጠቅላይ ሚኒስትሩ ይህንን ውሳኔ ያስተላለፉት ቡድኑ ከሊባኖስ ግዛት ወደ እስራኤል ያደረሳቸውን ጥቃቶች ተከትሎ እስራኤል በቤሩት ላይ በወሰደችው የአየር ድብደባም ከ30 በላይ ሰዎች መገደላቸው ከተሰማ ከጥቂት ሰዓታት በኋላ ነው። በዚህም ከዛሬ ጀምሮ ማንኛውም የሂዝቦላህ ወታደራዊ እንቅስቃሴ የታገደ ሲሆን የቡድኑ ሚና በፖለቲካዊ መስክ ብቻ እንዲገደብ ወስነናል ሲሉም ጠቅላይ ሚኒስትሩ ተናግረዋል። በተጨማሪም ከሀገሪቱ ሕጋዊ ተቋማት እውቅና ውጪ የሚደረግ ማንኛውንም አይነት የጸጥታ ኦፕሬሽን እንደማይቀበሉ የገለጹት ጠቅላይ ሚኒስትሩ የሊባኖስ የጸጥታ ኃይሎች ከሀገሪቱ ግዛት የሚሰነዘሩ ጥቃቶችን እንዲከላከሉ ትዕዛዝም አስተላልፈዋል። የሊባኖሱ ጠቅላይ ሚኒስትር ነዋፍ ሰላም የሂዝቦላህን ጥቃት ሊባኖስን ለአደጋ የሚያጋልጥና ለእስራኤል ጥቃት ሰበብ የሚሰጥ ኃላፊነት የጎደለው ድርጊት ሲሉ የኮነኑ ሲሆን መንግስታቸው ግጭቱን ለማስቆምና ወደ ድርድር ለመመለስ ቁርጠኛ መሆኑንም ጨምረው ገልጸዋል። ሂዝቦላህ ከሊባኖስ መንግስት ቁጥጥር ውጪ በራሱ የሚንቀሳቀስ የታጠቀ ቡድን ሲሆን ከ2024ቱ ጦርነት ወዲህ አብዛኞቹ ወታደራዊና ፖለቲካዊ መሪዎች በመገደላቸው ክፉኛ ተዳግሞ መቆየቱ ይታወሳል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምሽት የዜና ዘገባችን ያዝንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ መረጃዎችን ለማግኘት ታዲያም የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።